የተለያዩት ፕራንክ አይደለም ብያለሁ። ኮንፈርም ነው ማድረግላችሁ። ያወራው ላይ የተናገርከው እርግጠኛ ሆነ ሜሴጅ ያስተላለፍከው ዩ ሃቭ ሪስፖንሲቢሊቲ። አሁንም ኮንፈርም ማድረግልሻለሁ፣ እርግጠኛ ነኝ። ሰላም እንዴት ናችሁ ወገን? እንግዲህ ሰሞኑን እጅግ በጣም አነጋጋሪ ከሆኑ ጉዳዮች መካከል የጃኒና የአዶናይ ጉዳይ ብዙዎችን እያጨቃጨቀ ነው። በተለይ በሊያ ሾው ማለትም በቢራቢሮ ፋሚሊ እና በብላክ ስታር በኩል እንግዲህ ከፍተኛ የሆነ የቲክቶክ መንደር ትችቶች ወይም ደግሞ ዱላ ቀረሽ ግብግቦች እየተፈጠሩ እንደሆነ ይታወቃል። ብላክ ስታር ምናልባት የውስጥ አዋቂ ነኝ እያለ ከአዶናይ እና ከጃኒ በኩል በእርግጠኝነት ተለያይተዋል ብሎ አውጇል። አሁንም ፊት ለፊት መጥቶ እንግዲህ ተለያይተዋል ፕራንክ አይደለም ብሎ ነው እየተናገረ ያለው። ምናልባትም ሊያ ሾው ደግሞ የጃኒ ጠበቃ ሆና እንግዲህ እንዴት ይከዳታል ብላክ ስታር ለሁለቱ መለያየት ምክንያት ነው እሱ ነው እየተናገረ ያለው። ይሄ አባጨጓሪ ይሄ እባብ እያለች እንግዲህ በተለያዩ ላይቭ ስትሪሞቿ ከቤተሰቦቿ ጋር ስትተቸው ነበረ። አሁን ደግሞ እሱ በተራው መጥቶ ሊያ ሾው ቢዝነስ ጄኔሬት ወይም ገቢ እየሰራችበት ነው፣ ገንዘብ እየሰራችበት ነው እንጂ በእኔ ስም ሁለቱ ቲክቶከሮች ዳኒና ማነው አዶናይ እና ጃኒ ግን በእርግጠኝነት ተለያይተዋል ብሎ እንግዲህ አሁንም ፊት ለፊት መጥቷል። እንግዲህ በቲክቶክ መንደር ጃኒና ብላክ ስታርም እንግዲህ መጥተው የተወሰነ የተጨቃጨቁበት አጋጣሚን የምናሳያችሁ ይሆናል። በዚህ አጋጣሚ እንግዲህ ሁለት ቡድን ተከፍሏል ማለት ነው። ማለትም የብላክ ስታር ወገንና የሊያ ሾው ወይም የቢራቢሮ ፋሚሊ ተብሎ እንግዲህ በሁለቱ ቲክቶከሮች መካከል እንግዲህ ደጋፊና ተቃዋሚ ሆኖ ተለያይተዋል በሚለው ጉዳይ እንግዲህ ሀሳቦች እየመጡ ነው። ምናልባት አጠራጣሪ የሆነው ጉዳይ አዶናይ ዱባይ ከሄደ በኋላ ጃኒ በአዶናይ ቤት ተገኝታለች ተብሎ የታየ ቪዲዮ አለ። እንግዲህ ቤቱ የአዶናይ ይሁን የራሷ ይሁን የሌላ ሰው ይሁን እኛ ማስረጃ የለንም፣ እንግዲህ ምንም ማድረግ አይቻልም። ነገር ግን አንዳንድ ሰዎች ደግሞ ያንን ቪዲዮ እያዩ ፕራንክ ነው አልተለያዩም፣ በአዶናይ ቤት ጃኒን አይተናታል እየተባለ ነው። በሌላ በኩል ደግሞ አዶናይ ዱባይ ከዜማ ጋር ተገናኝተው ሽርሽር አይነት ነገር ወደ ግንኙነትም የመግባት አይነቱ ነገር እንግዲህ አለ የሚለውን ከ50% በላይ የሚናገሩ ማስረጃ የሚያቀርቡ ሰዎች እንዳሉ እየተነገረ ነው። ለማንኛውም በከፍተኛ ሁኔታ በተለይ የጃኒ አሽቃባጮች እነ ሊያ ሾው የቢራቢሮ ፋሚሊ የሚባሉት እጅግ በጣም በከፍተኛ ስሜት ውስጥ ነው ትችታቸውን በተለይ በብላክ ስታር ሚስጥር አወጣ በሚባለው ሰው ጉዳይ እንግዲህ እየተከራከሩ ነው ማለት ነው። እሱም ፊት ለፊት መጥቶ እንግዲህ ከፍተኛ ትችቶችን ስድቦችም ሳይቀሩ እንግዲህ ለሊያ ነግሯታል ማለት ነው ልክልኳን። ለማንኛውም በቀጣይ የምናሳያችሁ ይህንን ጉዳይ በሚመለከት የተለቀቁ የተሰባሰቡ ሪአክሽኖችን ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ ቤተሰብ ከሆናችሁ ደግሞ ላይክ አድርጉ፣ መጨረሻ ላይ ደግሞ ኮሜንት ማስቀመጣችሁ እንዳይረሳ። መልካም ጊዜ ይሁንላችሁ። ወደ ቪዲዮ እንሄዳለን። አንድ ነገር እነግራችኋለሁ ሁላችሁ ማለት ነው። በጣም ከአንቺ ያስተዋልኩት ነገር ምንድነው? ሳትናገሪ ጥንካሬሽ ነው። በጣም ጠንካራ ነሽ። በብዙ ነገር አልፈሻል። ብዙ ሰው ጎድቶሻል፣ ብዙ ሰው ዋሽቶሻል፣ አታለውሻል። ግን ስቲል እንደ አዲስ እድል ትሰጫለሽ ሰዎችን። እሱ ደግሞ በጣም ትልቅ ጥንካሬን ያስፈልጋል። ብዙ ሰዎች ይህ እድል መስጠት ስላልቻሉ ብቸኛ ሆነው ይኖራሉ፣ በጣም ብዙ ጊዜ ስለተጎዱ። አንቺ ግን ይኸው ከብዙ ሰዎች ጋር ስቲል አሁንም እያመንሽ እየሳቅሽ እና ትልቁ ጥንካሬሽ ይህ ነው እና በጣም ትልቅ ደረጃ እንደምትደርስም እርግጠኛ ነኝ። ቢካዝ ስንቴ የሚያወድቅሽ ነገር መጥቶ ማለት ነው፣ ስንቴ ተነስተሻል በጥንካሬ ማለት ነው። ተስፋ ሳትቆርጪ ኢቭን እየተጎዳሽ እያለ ሰው ማወቅ ያለብሽ ምንም ነገር ቢመጣ ስኬታማ ትሆኛለሽ። ገባሻ? ከየት እንደተነሳሽ እዩ፣ አሁን የት እንዳለሽ እዩ። ላይክ ልብ ብለሽ ስታስተውዩ ማለት ነው በጣም ነው የሚገርመው። የእግዚአብሔር ተአምርም አለው፣ ግን ያንቺ ልፋትም አለው፣ ያንቺ ጥንካሬም አለው፣ አለመውደቅም አለው። ስንቴ ሰዎች እንድትወድቂ እየፈለጉ አትወድቂም። በቃ ገባሻ? ከአሁን በኋላ ምንም የሚያወድቅሽ ነገር የለም። አሁን ምንም አያወድቅሽም። እንኳን የዛኔ እንኳን አልወደቅሽም፣ እንኳን አሁን ተይውና ብዙ ነገር እያለ ማለት ነው እና በጣም ነው የምኮራብሽ። ያ እነዚህ ልጆች ዛሬ ደግሞ እየተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አጠፋይና መጨረሻ ላይ አሁን የፕራንክ ምናምን ምድሩት ነገር ተውት። ሁላችን ማወቅ ያለብን ፕራንክ አይደለም። ሰሞኑን ዛር ቆሞልሻል አንቺ አሮጊት። እንግዲህ ሸቀይ የዚህ ዓመት ባጀትሽን እኔ ነኝ የዘጋሁልሽ ማለት ይቻላል። ለልጅቷ ጫማና ልብስ ግዢላት በአሁኑ ስትቀበይ ሰው አዶናይና ጃኒ የተለያዩት ፕራንክ አይደለም ብያለሁ። ኮንፈርም ነው ማድረግላችሁ። አዶናይ ኦልሞስት 6 ሚሊዮን ፎሎወርስ አለው። ፎሎወርሶቹን በጣም ነው ሪስፔክት የሚያደርገው። እናንተ እንደምታስቡት ነው ወለል ጭንቅላት ያለው ሰው አይደለም። ጃኒም እንደዛው 1.5 አንደኛው ላይ 2 ምናምን እዛኛው ላይ ፎሎወር ያላት ልጅ ነች። እንደዚህ አይነት ሃይ ሪስክ ኦዲየንሳቸው ላይ አይወስዱም። ምን ስለሆናችሁ ነው እናንተም ፕራንክ የሚያደርጓችሁ?
ከዚህ የተነሳ ፍራንክ አይደለም እውነት ነው ብያለሁ። እውነታውም ደግሞ ይሄ ነው ብዬ ነው ማምነው። ተለያይቷል ብዬ ነው ማምነው። ከፈለጋችሁ ገመድ ገዝታችሁ ታነቁ። ያ ማለት ግን የሚዋደዱ ከሆነ ፍቅር በመሃላቸው ካለ ሰምሃው ተመልሰው አይገናኙም ማለት አይደለም። እሱን እግዚአብሔር ነው የሚያውቀው። እሷ እኔ ያለፈ ህይወቴን ተሻግሬ ወደፊት እየሄድኩ ነው፣ እናንተ ከፈለጋችሁ እዛ ያለፈው ላይ ቆማችሁ ጨፍሩ ስትላችሁ እናንተ እዛው ያለፈ ህይወቷ ላይ ቆማችሁ የምትጨፍሩ ቢራቢሮ ፋሚሊዎች አይደላችሁም። እናንተ ሰርጎ ገብ ትባላላችሁ። ሰርጎ ገብ እንደ ቢራቢሮ ፋሚሊ አክት እያደረጋችሁ እሷን የማይመጥናትን ነገር እያወራችሁ በየሄዳችሁበት እሷን የምታሰድቡ ማለት ነው። ሌላው እቺ እባብ የጃኒ ጓደኛ ለመሆን ያልፈነቀለችው ድንጋይ የለም። በተለይ ያኔ የታሰረች ሰሞን ለማስፈታት በሚል በችግሯ ጊዜ ገብታ ማለት ነው። እባብ እንደዚህ አይደለ? በደካማ ጎናችሁ ነው የሚገባው። እንደዛ ሆና ጓደኛ ለመሆን ሞክራ ነበረ። ጃኒም እድሉን ሰጥታ ጓደኛ አድርጋት ነበር ለተወሰነ ጊዜ ማለት ነው። ስታያት እባብ ነች፣ ስታያት ነቀዝ ነች፣ መዥገር ነች፣ አትላቀቅም። እሷን ተደግፋ ገንዘብ ሜክ ለማድረግ ነበር የምትፈልገው። ጃኒ አልቻለቻትም፣ አባረረቻት። እየደወለች ቴክስት እያደረገች ሲጨቀጨቃት ብሎክ አደረገቻት። ተስፋ ቆረጠች። ያኔ መገናኛ ሄዳ ምላሷ ላይ ጃኒ ብላ ተነቀሰች። ከዛን ቀን ጀምሮ ጃኒ የሚለው ስም ከዚች ልጅ ምላስ ላይ ጠፍቶ አያውቅም። መቃብር ድረስ እስክትሄጂ አይቼ ስትቀበሪ ሳይ ነው የምተውሽ እንጂ አልለቅሽም ስትል የነበረች ሴት ዛሬ መጣ ተቆርቋሪ ሆና ስታወራ የቢራቢሮ ፋሚሊ በሚል ነቀዞች ናቸው። ኤኒዌይ ጃኒና አዶናይ የሆነ እንድታረጉት የሚፈለግ ነገር አለ። አንተ ስለ እሷ እንድታወራ፣ እሷ ስለ አንተ እንድታወራ፣ እንድትሰዳደቡ፣ የሆነ ሚስጥር እንድትወጣጡ የሚፈልግ የሆነ አካል አለ። ይህንን አታውቁም ብዬ አልገምትም። ታውቃላችሁ። እናንተ ደግሞ you guys are matured። ይሄ ነገር ይገባችኋል። ቢ ኬርፉል። አሁን ሌላው የምር ተለያይታችሁ ከሆነ ወደ አዲስ ሪሌሽንሽፕ ለመግባት አትቸኩሉ። ለራሳችሁ ትንሽ ጊዜ ስጡ። አይታወቅም፣ የሚስተካከል ነገር ሊኖር ይችላል። ምክንያቱም ፍቅር እንደዚህ ስለሆነ ከኤክስፒሪየንስ ነው የምንነግራችሁ። ይሄው ነው። መልካም ቀን። እናንተ የሰጣችሁት ግምት ትክክል ነበር ማለት ነው። ምቀኛው እኔ እንደነገርኳችሁ ምቀኛው እና ተንኮለኛው ስሩ ማለት ነው። ቤተሰብ ገብቷችኋል ግን አሁን ወይ ሚዲያ እስኪ ወይ ጉድ እስኪ አያታለሁ። እሺ ታማ አልመለሰችልኝ። ዳትስ ኦኬ ዳትስ ፋይን። አያታለሁ ብሏል። በዛው ዱባይ እያለ እሷ ደግሞ አልመለሰችልኝ። ዳትስ ኦኬ ዳትስ ፋይን። አያታለሁ አልመለሰችልኝ። ሰማችሁ? ስሙ ቤተሰብ በዛው ዱባይ እያለ እሷ ደግሞ አልመለሰችልኝ። ዳትስ ኦኬ ዳትስ ፋይን። አያታለሁ። እሺ ቻው። አዶናይ መልሶልኛል። አሞኪ አፋይን ብሏል። ሁለቱንም ቼክ አድርጌያቸዋለሁ። አዶናይ መልሶልኛል። አሞኪ አፋይን ብሏል። በዛው ዱባይ እያለ እሷ ደግሞ አልመለሰችልኝ። ዳትስ ኦኬ ዳትስ ፋይን። አያታለሁ። እሺ ሳፊ የተጫወተች ስራዋን እየሰራች ነው። ያሳያችሁ። አሁን አንተ ስለሷ ደስተኛ ደስተኛቱ ምን አባታቃለሁ። እሷ መሰል መለሰችልህ። አንተ ሾካካ ጋይስ ኑልዬ ልጅ ነው ፍቅር ነው። በሰላም ነው አጥበሽ ኮመንት እንትን አይ ሙቭዶን እኔ ሙቭዶን አድርጌያለሁኝ። እናንተ ግን እኔ ፓስት ላይ ቁጭ ብላችሁ እንትን ምስሉ ከሆነ የራሳችሁ ጉዳይ ብላችሁ አለች ስቶሪዋ ላይ የራሳችሁ ጉዳይ ብላችኋለች። እሷን ለማስጠመር ጋይስ አሁን አያችሁ አይደል የሚለው እሱ ፋይና ሞኬ ብሎኛል አለ። አይገርማችሁ? እሷ ደግሞ የራሳችሁ ጉዳይ ብላችኋለች። ከፈኖቿ ጋር ያጣላት ሆኖ ጋይስ ይሄ መጥፎ ይሄ ክፉ ኢንቴንሽኑን ያውቁታል። የፖስቱትም ተዘጋጅተው ከዘመን ተነጋግረው ሰማሁ እኮ ጋይስ እኮ አዶናይና ዜማን አዶናይ አስተዋወቀኝ ብሎ እንደው እቺ ማናት የምትባለው ልጅ በየቦታው ስሟን የሚጠራው ይሄ ሰውዬ ግን ጋይስ በየቦታው ለምንድን ነው የልጅቷን ስም የሚጠራው? የዚችን ልጅ እሱ ራሱ ለምንድን ነው የሚጠራት ልጅቷን? እናውቀዋለን ምን ማውራት እንዳለብህ። ኦኬ አንተ ያወራኸው ላይ የተናገርከው እርግጠኛ ሆነህ ሜሴጅ ነው ያስተላለፍከው። ሶ ዩ ሃቭ ሪስፖንሲቢሊቲ። አሁንም ኮንፈርም አደርግልሻለሁ፣ እርግጠኛ ነኝ አዶናይ በከስተመሮቹ ላይ እንደዚህ አይነት ፌዝ አያፌዝም። ፍራንክ አይደለም። I'm not talking about the customers. Okay እኔ የሱ ፎሎወር ነኝ። እኔ የሱ ላይክ የጃ ፎሎወር ነኝ፣ የሱ ፎሎወር ነኝ። ሶስት guys like working together። አንተ ከጃኒ በላይ I'm sorry. Okay, yeah, I will do it. Okay, thank you. You know what? አንተ ከጃኒ በላይ
አብረው ነው የሚሰሩት። ኦኬ those guys are like working together for long time. ኦኬ so ሁለቱም አብረው ነው የሚሰሩት። ይሄኛው ጋፕ መፍጠር አያስፈልገንም። those people you know it doesn't matter if they are together or not. ብዙ ነገር አብረው ሆነው እጅ ለእጅ ተያይዘው አልፈዋል። ኦኬ and then we wish it ended you know like ካልሆነም it's okay. አንተ ግን like በነሱ ቦታ በዛ ቦታ ላይ ያልከው እርግጠኛ ሆነ ፕራንክ አይደለም ተቀበሉ ላይፋችሁን ኑሩ እናንተ ይሄ ነገር ፕራንክ አይደለም ብለህ የዘገብከው ማናጀር አይደለህም። you are not manager like please hello please work no ቦታን ላጊ manager አይደለህም so manager ነው ያልኩኝ ወጣይ yes you did yes you did እኔ እዚህ ቲክታክ መንደር ውስጥ ዱላ የበዛበት ቲክታከር እንደ ጃኒ አላየሁም። በቤተሰቧ በጓደኞቿ በራሷ በቦይፍሬንዷ ያልተዘመተባት ዘመቻ የለም። መጥፋት አለባት በእርግጠኝነት ምንም ሳይመስላት ቀርቶ አይደለም። ግን እግዚአብሔር ኃይሉን ሲሰጣችሁ ጉልበቱን ሲሰጣችሁ መጨረሻ ላይ እንደዚህ ያከብራችኋል፣ ያነግሳችኋል፣ የሰው ፍቅር ይሰጣችኋል። እና እግዚአብሔር በመገፋታችሁ ውስጥ የሰው ሞዴል ይስጣችሁ። መገፋትን አትጥ መጠላትን ራሱ አትጥ ብዙ ልብ ካላችሁ ለመክበር እና እግዚአብሔር ያክብራችሁ። እዚህ ጋር እንግዲህ ብላክ ስታር ሲያነሳ የነበረው ምንድነው በእኛ ቪዲዮ ወይም ደግሞ እኔም በመለከት እየተቻችሁ እየቦጨቃችሁ በየላይቭ ስትሪማችሁ ወይም ደግሞ በቢራቢሮ ቲክቶክ ላይቭ ስትሪም እየተገኛችሁ ገንዘብ ስሩበት፣ ገንዘብ ጄኔሬት አድርጉበት፣ ኢንካም ስሩበት። ነገር ግን እንደዚህ በመጓጓት አይደለም ገንዘብ የሚገኘው። ፈጣሪ ያክብራችሁ፣ ፈጣሪ ገንዘብ ይስጣችሁ አይነት እንግዲህ ነቆራ ይመስላል። እንግዲህ ብላክ ስታር ያነቆራቸው ማለት ነው። በቢራቢሮ ፋሚሊ ላይቭ ላይ ተገናኝተው እንግዲህ ሲቦጭቁት እንደነበረ ትችቶች፣ ዱላ ቀረሽ ግብግቦች እንደፈጠሩ እንግዲህ እንዴት ተፈጠረ እየተፈጠረ እንዳለ እንግዲህ ባሳየናችሁ ቪዲዮ እንደዚሁም ደግሞ በተለያዩ ላይቭ ስትሪሞችም ቢሆን በተመሳሳይ ሁኔታ አለ ማለት ነው። የዛሬ ቆይታችን ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር አድርጉ።